ጌታ ሆይ ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው ይነሳባቸው እላለሁ። ሪል ወንድ ነው ብዬ እኔ የማስባቸው ማስቀምጣቸው ክራይቴሪያዎች አሉ። አንደኛ የዴቲንግ ውስጥ ቴክስት ካልመለሰችለት ወይኔ በቃ ብሎ እራት አልበላም ምን አትመልስላ። ብዙ ጊዜ ወንድ ልጅ ወንድ መሆን አለበት ስትል ሰማሃለሁ ሶሻል ሚዲያ ላይ ብዙ ቲክቶክ ላይ ተቆራርጦች አይቻለሁ፣ ቪዲዮዎቹንም አይቻቸዋለሁ። በጣም አሪፍ አባባል ስለሆነ these days በጣም በብዙ ምክንያት ላይክ እንደ አጀንዳም አይደል ዓለም ላይ ያሉ ኢቭን ስልጣን ላይ ያሉ ሰዎችም እንደ አጀንዳ ጨምሮ ከዛ ውጪ ያሉም ደግሞ ሶሳይቲውም ህጎቹ መብቶቹ ወንድ ልጅ ወንድ መሆን እንዲከብደው ወንድ መሆን እንዲጠላና ሞር ሶፍት እንዲሆን ፑሽ የሚያደርጉ ናቸው። በተለያየ መንገድ ማየት እንችላለን። ምክንያቱም ወንድ ልጅ ወንድ ከሆነ ጥያቄ ይጠይቃል። ወንድ ልጅ ወንድ ከሆነ ኖ ሚላቸው ነገሮች አሉ። ወንድ ልጅ ወንድ ከሆነ ፋሚሊውን ፕሮቴክት ያደርጋል። ወንድ ልጅ ወንድ ከሆነ ብለ ብዙ ኖ ሚላቸው ነገሮች ይኖራሉ። ሶ ይሄ ብዙም ተወዳጅ ነገር አይደለም በመሪዎች በትልልቅ ሰዎች ምናምን። ምክንያቱም አትመችማ እንደፈለክ ለመመራት። ሶ ዱ ዩ ቲንክ ሶፍት ሆናለህ ታስባለህ? መጀመሪያ እስከዚህ መውጫው መንገድ ምንድነው አንተ ኤክስፒሪየንስ ያደረከው? ምክንያቱም አብዛኛው ወንድ በቃ ተስፋ ቆርጧል። በገርልፍሬንድ ነው ስራ ተብሎ የሚመከረው። አስበው ገርልፍሬንድ ነች ስራ እባክህ ስራ እያለች ምትለምን እሷ ባትኖርም እኮ ስራ መስራት ነበረበት። ወንድ አዳም ስራ እየሰራ ነው ሚስቴ መጣለ ያ በእውነት እኔ ስለማይ ነው እንደዛ። በቃ እሷ ነች ምትለምን እባክህ ስራ ተው፣ ይሄን ነገር ሱሱን ተው፣ ይሄን እንደዚህ በል ስራ እባክህ ምናምን ሪሊ አዘ ሶ ወንድ እንዴት እንሆን እስኪ አንድ ሁለት ሀሳብ ስጠን። በጣም አሪፍ ቆንጆ ጥያቄ ነው። ይህንን አድቫይስ በሶሻል ሚዲያ ላይ በማስተላልፍበት ታይሞች ያው የሚላኩልህ ቴክስቶች ይኖራሉ። ኦፊሻሊ አላረጋቸውም። አቁም እንደዚህ የሚሉ በጣም ብዙ ቴክስቶች ይደርሱኛል። ለምንድነው እንደዚህ የምታደርገው? ለምንድነው ማለት በቃ አታንቃቸው አይነት ነገር ነው። በጣም ጫና ይደርሳል። ያው ችግር የለብኝም እኔም አልሰማም። ግን አንድም ሰው በዛ ነገር ይለወጥ፣ ሁለትም ሰው ይለወጥ አይ ዶንት ማይንድ በቃ ሌላው ባይለወጥ። የእውነት መለወጥ የፈለገ ሰው ሰምቶኝ ምክሬን አፕ ላይ ያረጋታል። ምክንያቱም እምልህ ወደ ሲኦል ሂድ አይደለም ማለት እምልህ ወደ እውነተኛው ዓለም ፌስ አድርገው ነው ላይፍን እምልህ። ወደ ቀደመው በሃይማኖት ኮንቴክስት ስንመለስ ወደ አዳም ወንድ ከነበሩ ሰዎች ከሚጠቀሰው የመጀመሪያው ፍጡር አዳም ነው። አዳም ምንድን ነበር? አዳም በገነት ውስጥ የተደላደለ አልነበረውም እኮ ስራ ነበር ማለት ዕፀ በለስ እንዳትበላ የምትል እኮ ቃል ነበረች እና እሱን መጠበቅ ስራ አይደለም እንዴ? ለአራዊቶች ለእንስሶች ስም የሚያወጣው ማን ነበር? አዳም ነበር። ለእጽዋቶች እስከዛሬ የምንሰማቸውን ስሞች from the beginning ክሬት የተደረጉት የምንሰማቸው እኮ ከየት ነው የመጡት? አዳም ነው ያወጣቸው። ስራ ነበረው። አዳም ቢዚ ሰው ነበር። ሲጀምር አምላክን ፍጠርልኝ ብሎ አይደለም አጋዥ የተፈጠረለት። አጋዥ የተፈጠረለት ሰው ብቻውን ይሆን ዘንድ መልካም አይደለምና በቃ እንፍጠርለት። አዳም ላይም ኃይለኛ እንቅልፍ ከመጣ በኋላ አንቺ አጥንትሽ ካጥንቴ ተብሎ ያው ወደዛ ዲፕ ባንገባም ማለት ነው። ስራ ነበረው በደንብ ቢዚ ሰው ነበር አዳም። ኢቭን በተመቻቸ ቦታ እንኳን ቢሆን ቢዚ ነበር። አሁን ደግሞ በምንመጣበት ወደኛ ጀኔሬሽን ስንመጣ እንዳትሰራ የሚያደርግ ላይፍ ስታይል አለ ወይ ነው ጥያቄ። ይሄ መጀመሪያ አለ ስፔሻሊ ኢትዮጵያ ውስጥ የለም። ስለዚህ ያለ አማራጭ ምንድን ነው? ወጥተህ መፋለም ነው። ወጥተህ ወንድ መሆን ነው። እኔ ኢትዮጵያ ውስጥ የውትድርና ኮርስ መሰጠት ተጀምሯል ተባለ። አይ ቲንክ 12 ላይ ሲደርሱ ምናምን በጣም ነው ደስ ያለኝ። ማለት ሄደው ውጊያ ተዋግተው ህይወታቸው እንዲሰዉ በሚል ይሄ አይደለም ሐሳቤ። እንዲሞቱ ነው የሚሉት ወገን አለ። ከዛ ወገን አይደለውም። ውትድርና ውስጥ የምትማረው ማንነት መገንባት፣ ዲሲፕሊን። ምክንያቱም ወንድ ልጅ ነው ብዙ ነገሮችን ክሬት ማድረግ የሚችለው። ምክንያቱም ዓለም ላይ ታላቅ ናቸው ተብለው ስማቸው የሚጠቀሱ ነገሮች በጠቅላላ የተገነቡት በወንዶች ነው። መብራት የተፈጠረው በማን ነው? ስፔስ ላይ የወጣ ነው በማን ነው?
ወንድ ነው ስፋራሳይ ነው። በቃ እንዲህ መጥቀስ ያው ዝርዝሩ ብዙ ነው። ወንድ ልጅ ወንድ መሆን አለበት የምለው ማንነቱ ምንድነኝ እኔ ካልከኝ አንተ ምንድነህ? አንተ ነገሮችን ታግለ የማሸነፍ አቅም በውስጥ ፈጣሪ ሰጥተዋል። እሱን ነገር ማድረግ የምትችለው የእውነት ስትታገል ብቻ ነው። ትግሉ ከየት ይጀምራል? ካለህበት ማህበረሰብ ይጀምራል። ድሮ ቢሆን ጦር ያዝ ጋሻ ያዝ እልሃለሁ። ሽብርተኛ ሀገር ላይ ብንኖር የስ ራስን ጠብቅ እልሃለሁ። ምንም መሳሪያ የማያስፈልገው ህይወት ላይ ነው አሁን ያለ ነው። መሳሪያ የማያስፈልገው ከሆነ ምንድን ነው የሚያስፈልገው? ወንድነትን የት ጋ ነው መጠቀም ያለብህ? የስ ደሃ እናት አለች በእርግጠኝነት እሷን መሳሪያ አይደለም እንዴ ቲክቶክ ላይ ላይክ በማድረግ ወይም ሶሻል ሚዲያ ላይ ላይክ በማድረግ አይደለም የምታግዛት። ወጥተህ ስራ ሰርተህ ኢንካም ጀኔሬት አድርገህ ነው የምታግዛት። የምትመለከት እህት አለች፣ የሚመለከቱ ታናሽ ወንድሞች ይኖረዋል። ባሌ ነው ብላ የምታስብህ ሚስት ትኖርሃለች። ሰው ታዲያ የባልነት መለኪያው የወንድነት መለኪያው ካንተ ምን ሊማሩ ይችላሉ ብለህ ታስባለህ? አንተ ወንድነት ማለት ምን ማለት ነው? የሆነ ስራ ጀምረህ ይሄ ነገር አደከመኝ ብለህ ቤት ውስጥ በቃ ይቅርብኝ ስትል እየተናገርክ ያለው ስለ ስራው መክበድና ማነስ አይደለም። እየተናገርክ ያለው እኔ አንድ ነገር ጀምሬ መጨረስ አልችልም እያልክ ነው ያለው። ነገ እናንተም ትከብዱኛላችሁ። ስለዚህ በቃ ካሁኑ እንደውም በቃ ብለህ ሾርት ከቶችን የመፈለግ ነገር ውስጥ ትሄዳለህ። ሪል ወንድ ነው ብዬ እኔ ማስቀምጣቸው ክራይቴሪያዎች አሉ። የፈለገ ይክበድ ችግር የለውም እንጨርሰዋል። አንደኛ ድፍረት ማለት ነው። ወኔ ኮሬጅ ያስፈልጋል፣ ድፍረት ያስፈልጋል። ፕላስ እኔ እስካሸንፍ ድረስ ምንም ነገር አያልቅም። አለቀ የሚባለው ሰዎች አይተው አበቃለት ስላለው አይደለም። የሚያልቀው እኔ ሳሸንፍ ብቻ። ወይ ከዚህ ብድር ሲሄድ አያገባኝ ስለሱ አያገባኝ የኛ እውቀትም የለም። በቃ ሁለተኛ ሰዎች ከወደዱኝ እሰየው፣ ካልወደዱኝስ አዶንት ማይንድ። ምክንያቱም አንተ የምታስበውን አንተ የምትከተለውን ቪዥን እነሱ ሊመለከቱት ሊያዩት አይችሉም። ፈጣሪ ለዮሴፍ ህልሙን ሲያሳየው ለወንድሞቹ ጨምሮ አላሳየም። ህልሙን ያሳየው ለዮሴፍ ብቻ ነው። እኔ ያየሁት ህልም አለኝ። እኔ ያየሁት ህልም ላይ ሰዎች ኢንቮልቭ ካደረጉ ካገዙኝ እሰየው፣ ካላገዙኝስ አዶንት ማይንድ። መብታቸው አይደለም አለማገዝ፣ ሊያሰናክሉም ሊሞክሩ ይችላሉ። የስ ሊያሰናክሉኝ ይችላሉ። እንደውም እሱ ጥሩ ነው። እንደውም ምን እላለሁ፣ ጌታ ወይ ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው ይነሳባቸው እላለሁ። የስ ማለት ሄጄ እነሱን የምበቀላቸው ይሄ በድብድብ በጦር አይደለም። ጠላትህን የምትበቀለው የእውነት የተሻለ ሰው ሆነ በመገኘት ብቻ ነው። the best revenge success ነው ይላሉ። yes መድኃኒት የሌለው የማይገኝለት የትም አዋቂ ጋር ብትሄድ ሰንባዲ በስኬት ከሆነ የተበቀልከው መድኃኒት የለውም ለዛ ነገር። ያንን ስል ማን ነው ብቸኛ ጠላቴ ካልከኝ ያው ድህነት ነው ለኔ። አንደኛ ጠላት የምድር ላይ ድህነት ነው ማለት እስከ ጥግ ድረስ እስኪቀበር ድረስ ታግዬ ማሸነፍ የምፈልገው ድህነትን ነው። የምበቀለውም እሱን ነው። ለምን በዚህ ደረጃ ጠላው? ብዙ ሰው ኮምፎርታብል ነው ከድህነት ጋር። በጣም አሪፍ ኮምፎርታብል የሆኑት እንዳልኩ ነው ወንድነትን የዘነጉ ሰዎች ናቸው። ያው የምናወራው ስለ ወንድነት ታግሎ ያ ማለት መልሼዋለሁ ወይ ማለት አንተ እስከ ጥግ መልሰኸዋል? ነው እየመለስኩት ነው ያለው። ድህነትን 6 ወር የሚፍች 6 ዓመት መቀመቅ አስገባዋለሁ። በቃ ይሄ የኔ መርሄ ነው፣ ግዴታዬም ስለሆነ ወንድነቴን የማረጋግጥበት ትልቁ መሳሪያ ወይንም ትልቁ ይሄ ምን አኮምፕሊሽድ የምለው ነገር ድህነትን ማሸነፍ ነው እንጂ ቤት ውስጥ እህት ላይ መደንፋት፣ አባት ላይ መደንፋት። አሁን እኮ አድጌያለሁ ብሎ ከአባት ጋር ግብግብ መፍጠር፣ እናትን አለመታዘዝ፣ የሰፈር ሰዎች ላይ በጣም ማስጨነቅ፣ ይሄ አይደለም ወንድነት። ቤተሰብ ፕራውድሊ እሱ ልጃችን ነው እንዲሉ ማድረግ መቻል አለበት። እሱ ስራ ይፈልጋል። ወንድነት ሲባል የሚታገል ብቻ አይደለም። ስትናገር አንደበትህ ሰዎች የሚያደምጡት አይነት አንደበት ቢኖር መልካም ነው። ስትሰማም ሰዎች ሲሰማም እኮ መልካም ነው፣ ደስ ይላል።
ሀሳብ ያንሸራሽራል የሚሉ አይነት ሰዎች መሆን አለብህ። አፍ ሲከፈት ጭንቅላት ይታያል እንደሚባለው ራስን በእውቀት የገነባ ሰው መሆን መቻል አለብህ። ሚስትህን ለማስመጥ ኪስህ ብቻ ኤቭሪዴይ አያግዝም። ፋይናሊ ወይ ኪስህ የሚደርቅበት ታይም ይኖርና ወይንም ገንዘብ ማተር የማያደርግበት ታይም ይመጣና ያኔ የእውነት ማንነትን ታገኘዋለች። እና አንተ ስትናገር የምትናገረውን የማታውቅ ከሆነ ምን አይነቱ ነው በእናታችሁ ልትል ትችላለች። ያን ነገር እንዳትለ የግዴታ ራስን በእውቀት ለኪስ ገንዘብ፣ ለገላ ጥሩ ጥሩ ልብሶችን በለው ጥሩ ጥሩ ነገሮችን በመጠቀም ለስራ ደግሞ ተስፋ ለመቁረጥን ስራህን በእጥፍ ድርብ አድርጎ የመስራት ሞራልን በመያዝ የተሻለ ሰው መሆን እንችላለን ብዬ እኔ አስባለሁ ይመስለኛል። ምን ታስባለህ አንተስ? ከዚህ ኦፖዚት የሆነውስ ለምን ይመስልሃል? በዚህ ዘመን ደግሞ በጣም ብዙ ዊክ መን ምንባል የበዛ ነው። ለምን ይመስላል? ራሳችንን እንክተተው ነው። ለምንድን ነው ወንድ በዚህ ደረጃ የሰነፈው? ወይም ደግሞ እንዳልከው በጣም በቃ የወንድነት መለኪያ ወይ መገለጫ ያልሆኑ ነገሮች በጣም አሁን ቫይራል ናቸው አይደል? ይቅርታ ለቃሉ ግን እንደ ሴት ወይም ሴት ልጅ ልታረጋቸው የሚችሉ መዋቢያዎች ምናምን ማድረግ ተረተኛ ላይ ኤክስትሪም የሆነ ሊፕስቲክ ሳይቀር ወንድ ልጅ ቢቀባበት ጊዜ ነው። ከዛ ሲዘል ከብዙ ሴቶች ጋር መዛዚ ማለት አንዱ የወንድነት መለኪያ ሆኗል በዚህ ዘመን አይደል? ኢሞሽንን ኮንትሮል አለማድረግ ማለት ነው። ስራ ለመስራት ሱሰኛ መሆን ሰው በተለያየ መንገድ ሊገባ ይችላል። ግን ጀነራሊ ስናስበው ዊክ እንድንሆን እያደረገን ያለ መተው ያለበት ነገር አለ። በደንብ በጣም አሪፍ ኢን ጀነራል እናመጣዋለን። ግን የኔን ኤክስፒሪየንስ ልናገር። እኔ አሁን ከረንትሊ ፊልሞችን አላይ በጣም አሪፍ ፊልም ነው ብለህ የምታስበው በጣም የሚገርም በቃ ቆንጆ ፊልም ነው ተብሎ ፊልሙ ይነገርለትና ፋይናሊ ሊዮ ብለህ ስትወስን ግብረ ሰዶማዊ የሆነ ካራክተር የተሰጠው ምርጥ ሰው ሊኖር ይችላል። እኔ እኮ አይደለሁም ብለህ ልታይ ትችላለህ። ነገር ግን ያ ነገር አንተ ውስጥ ቀላል ሆኖ እንዲታሰብ ይሰራብሃል። በምን ፕሮግራሚንግ ነው ያ። ምክንያቱም ባይዘው የሰው ልጅ ቀስ በቀስ ወደሚፈለገው ሌቭል ላይ ይመጣል። ቀስ በቀስ እሱ ፕሮግራሚንግ ይባላል። አሁን እንዳልከው ሳያስተውለው አሁን በፊት ግብረ ሰዶም ሲባል ያለን አመለካከት ምን ነበር? በቃ እንዴት ምናምን እንላለን። አሁንስ እስካልነኩኝ ትላለህ። እንደዛ ነው እየተባለ የራስህን ታወጣና እንደዛ ነው። ለምን እንደዚህ ተባለ ካልከኝ፣ ለምን እንደዚህ ሆነ ካልከኝ በፊልሞች፣ በሙዚቃዎች፣ ሶሻል ሚዲያ ላይ በምናያቸው ነገሮች ነገሩ እንዲቀልብን ተደረገ። ቀላል ነገር ግን አይደለም። ሰው በዚህ መንገድ ውስጥ ምንን እየተማረን እንሄዳለን? ዊክ መሆንን እየተማረን አንደርስታንድ እያደረገን እንሄዳለን። ሶሻል ሚዲያ ማላይበት አንደኛው ይሄ ነው። እስፔሻሊ ደግሞ ሙቪዎችን አየው በጣም የተመረጡ ሙቪዎችን ነው። በጣም ሰርች አድርጌ ለ2 ደቂቃ ቆማለሁ። ኦኬ ምን ይላል ብዬ ካነበብኩኝ በኋላ የፈለገ ምርጥ ይሁን አያገባኝም። ከኔ ህይወት ጋር ከኔ የላይፍ ፕሪንሲፕል ጋር የማይገናኝ ከሆነ አላየውም። አንደኛ ነው። ሁለተኛ ሶሻል ሚዲያ ላይ በፍጹም ስለ ሰው የሚያወሩ ሰዎችን አልከታተልም። አሉባልታ ወሬ አሉ ተባለ እኔ በቃ ሳልሰማ ነው የምገባው። ፎሎ አላረጋቸውም። ወደ እኔ እንዲመጡ ዝር እንዲሉ አላረጋቸውም። ፕላስ አይተህ ከሆነ የተሰራብን አሁን የኛ ጄኔሬሽን እስኪ አማርኛ ፊልም ጥቀስልኝ እስኪ ወንድ ልጅን ወንድ የሚያደርግ የሉም ማለት ባይሆንም ማለት ነው። ግን ኢን ጀነራል ሮማንስ ኮሜዲ ከሆኑ ፊልሞች ውጭ አማርኛ ላይ ምን አለ? እንዲህ አሁን ማን ሰርቷል? ሮይ ላይ የሚመጣ ፊልም እስኪ ይሄ ጀግንነቱን በደንብ በቃ ተፋልሞ እንትን ብሎ የምትለው አማርኛ ፊልም ምን አለ? ይህ ማለት ግን አማርኛ ፊልሞች መጥፎ ናቸው እያልኩኝ አይደለም። ሊትራሊ ዛሬ የሰራሁት ቪዲዮ ይሄ ነው እና ገርሞኝ ነው እና እንዳንተ ነው ያልኩት። አማርኛ ፊልሞች መጥፎ አይደሉም ነው እያልኩ አይደለም፣ ግን ይዘው የሚመጡት ኮንተንት ደግሞ ሰው ራሱን ያይበታል። ሰው ምክንያቱም ያው በቀልድ መልክ ማስተማር ነው አይደል? ፋይናሊ የእንትኑ ይዘት አንድ ፊልምን አይተህ ከሆነ በቃ ስፔሻሊ ደግሞ የድሮዎቹ እንዲ ፊልሞች ምን ወንድ ያደርጋሉ ብለን ወንድ እኮ 90s በተለይ ደግሞ በአማርኛ ፊልምና በአንድ ፊልም ያደግነው በትንሽዬ ዴቲንግ ውስጥ ቴክስት ካልመለሰችለት ወይኔ በቃ ብሎ ራት አልበላም ምን አትመልስላ እና አይ በቃ ተጣልታኛ ትጣላ እና ምን ይፈጠራል?
በግድ የሚሆን ነገር ምንም የሚሆን ነገር የለም በግድ። አንተ ስለፈለግ ብቻ አይደለም ይፈርት ያስፈልገዋል። አንተ እሷ የምትፈልግ ለእሷ ማን ነው እሷ ለምታወጣው ምንድን ነው ይሄ ክራይቴሪያ ማሟላት ከስትችል ብቻ ነው። ክራይቴሪያውን ካላሟላ በግድ የተጠማዘ ህይወት የላጥፋ እንትን ልጠጣ የምትልበት ሲቹዌሽን ውስጥ መግባት አለብህ ብዬ አላስብም። ራስን ማክበር የሚጀምረው ራስን ከመውደድ ነው። እኔ አልታገልም፣ ምንም ነገር አልምንም። አንተም ምንም ነገር መለመን የለብህም፣ ተደራደር እንጂ የማንም ሰው ጥገኛ መሆን የለብህም። ራስን በራስ ለማቆም መሞከር መቻል አለብህ። ስትወለድ ክራንች ይዞ አይደለም እግዚአብሔር አምላክ ወደ ምድር ያመጣ። የተወለድከው እጅና እግሬን ይዘን ነው። በእነሱ ለመቆም በጣም መሞከር መቻል አለብህ። ማንንም ሰው እንዳትፈራ። የሚፈራው አንድ እግዚአብሔር ብቻ ነው። ዳትሰት። ከዛ ውጭ ግን ባለው የህይወት ኮንቴክስት አንድ ሰው ፋይናሊ ውጤቱ የሚመጣው የሚውልበትን ቦታ የሚያየውን የሚያነባውን ነገር አይተን ምን አይነት ውጤት እንደሚመጣ ማወቅ መገመት ሶ ሲምፕል ነው በጣም። ለዛ ነው እኔ ፊልም ህንድ ፊልም አላይም። ህንድ ፊልም ያሁኖቹን ነው የማየው። ለምን ካልከኝ የእውነት አክሽኖችን፣ የእውነት ወንድነትን፣ የእውነት መታገልን፣ መድማት፣ መቁሰልን ስለሚያሳዩ እነሱም ገብቷቸው ነው ባይዘዌ ፕሮግራሚንግ እያደረጉ ነው ያሉት። የኛም ፊልሞች ላይ በእርግጠኝነት ከዚህ በኋላ የሚወጡ በጣም ወንድነትን የሚሰብኩ ሙቪዎች ይወጣሉ ብዬ አስባለሁ። ካልሆነ እኛው ራሳችን እንሰራለን። ፋይናሊ ሰዎች የሚውሉበት ቦታቸውን በማየት የሚያነቡትን፣ የሚሰሙትን፣ ሰራውንዲንጋቸውን በመመልከት መጨረሻቸው ምን ሊሆን እንደሚችል መገመት በጣም ሰው ሲምፕል ነው። ጥያቄ ላይ ስትነሳልኝ የጠየከኝ ለምን ወንዶች ዊክ ሆኑ፣ ወንድነት ለምንድን ነው በዚህ ልክ ደረጃ የማይኖሩት የሚል ጥያቄ ነው የጠየከኝ ሰው። እኔ ደግሞ ምልህ ምንድን ነው ያው የምናየው፣ የምንሰማው፣ የምናነበው ነገሮች በጠቅላላ የእኛን መጨረሻ ኤግዛክት ማረፊያችንን ይወስናሉ ብዬ ነው የማስበው። ለምሳሌ አንድ ከጉራጌ ቤተሰብ የተወለዱ ሁለት መንታ ልጆች፣ አንደኛው ኢትዮጵያ ውስጥ አንደኛው ደግሞ ፈረንሳይ በአጋጣሚ ይሄዳሉ። ፈረንሳይ ያደገው ልጅ ምን አይነት ቋንቋ ነው ሊናገር የሚችለው? ፈረንሳይ። ኢትዮጵያ ላይ ያለው ልጅ ደግሞ የተወለደው ከጉራጌ ቤተሰብ ነው። ምን አይነት ቋንቋኛ ሊያወራ ይችላል? ጉራጌኛ እና አማርኛ ሊያወራ ይችላል። ኦብቪየስሊ ኢንቫይሮንመንቱ ነው ያ። ፈረንሳዊው ምናዊ ነህ ሲባል ምንድነው ማውራት የምትችለው ሲባል ፈረንሳይኛ ቋንቋ ነው የሚለው። የእውነት ግን ዲፕ ዳውን ማን ነው ማንነት ሲባል የመጣሁት ከጉራጌ ቤተሰብ ነው ብሎ ያወራል። ኢትዮጵያ ላይ ያለም ሰው ልክ እንደዚሁ ምናዊ ነህ ሲባል የስ ሀበሻ ነኝ። ማን ነው ዲፕ ግን ሲጠየቅ ጉራጌ ነኝ የሚል ጥያቄ ይመልሳል። ኢንቫይሮንመንትህ ማተር ያደርጋል። ኢንቫይሮንመንትህ የምታየው ስልክ ላይ የምታነበው ጓደኛ በጣም ነው ማተር የሚያደርገው። ጓደኛ ይዛሃል። ጓደኛ ከያዝ ስፔሻሊ ደግሞ ከ20 ዓመት በኋላ ጓደኛ ማውራት ያለበት ስለ ለውጥ፣ ስለ ስኬት፣ ራስን ስለመገንባት፣ ራስን ስለመለወጥ፣ ነገሮችን ታግሎ ስለማሸነፍ ብቻ ነው መሆን ያለበት እንጂማ ስለ እንውደቅ፣ ስለ እንቃም፣ ስለ እናጭስ ይሄን የሚያወራ በጣም ብዙ ሰው ሞልተዋል። የእውነት ጓደኛ ግን ከያዝክ እንለውጥ ነው የሚልህ። አግብተህም ከሆነ ቤትህን አክብር ይልሃል። ስትስት መስመር ታው እንዴ እንዴት አግብተህ አይደል እንዴ ብሎ ሪማይንደር ነው የሚሆነው። ኢቨን እሱ ሲንግል ሆነ የስ ሪል ጓደኛ እንደዛ ነው። አሁን እኮ አግብተሃል በቃ እንዳትሰማት ናውጣ ነው የሚል ምን አይነት ጓደኛ እንደሆነ አላውቅም። ማለት ይፍረስ ቤትህ ይፍረስ እያለ ነው እኮ። ፊት አትስጥ ለሴት ልጅ ይላል እንዴ። ፊት እንዳትሰጠው ለሱ። ምክንያቱም ወንድ አይደለም እንዴ። የሆነ ነገር ነካክቼ አልተውም፣ ጀምራለሁ፣ እስከ ጥግ ነው ማስኬደው። ትዳር ጀመርኩኝ፣ እስከ ጥግ ነው ማስኬደው። ትዳር ከጀመርኩኝ በኋላ የስ ሌላ ምዕራፍ ከፍቻለሁ። ጓደኞቼን የማገኛቸው በፕሮግራም ነው መሆን ያለበት። ሲንግል ሆኜ እንደፈለግኩ አግኝቼ ሊሆን ይችላል። ካገባው በኋላ ግን ራሱን የቻለ ኤቲክስ አለው። ያ ማለት ወንድነቴን የእውነት የማረጋግጠው ለጀመርኩት ነገር የእውነት መቆም ስችል እንዴ ና አትወጣም እንዴ ዛሬ ሲል አይ እቤት ከባለቤቴ ጋር እንደዚህ ያደርጋለሁ እንዴ አንተ ግን ምናምን ካለ ቀደውልልሃለሁ በለው። ከዛ ብሎክ ነው ማድረግ ያለብህ። ደግሞ እንዳይደውል ብሎክ። ለምን እንዴት ና ብሎ ከሚገርም ህይወት፣ ጥሩ ህይወት፣
ጥሩ መንገድ ላይ ከሄደ ህይወትን ሊያስቆም ይችላል። ኢንቫይሮንመንት ማተር ያደርጋል እና ኢንቫይሮንመንትን በደንብ እየተከተልከው ፋይናሊ ምን ላይ እንደምታርፍ መገመት በጣም ቀላል ነው። ሰው ፊልማችን የማይሆን ፊልም ከሆነ፣ ጓደኞቻችን የማይሆኑ ጓደኞች ከሆኑ፣ አዋዋላችን የማይሆን አዋዋል ከሆነ፣ የምናነበው የምንሰማቸው ነገሮች የማይሆኑ ከሆነ የእውነት ወንድነታችንን እየሸረሸሩት ይሄዳሉ ማለት ነው። ዛሬ የምታደርገው ነገር ነው የሚሰራው።